ተከፋተም ተምንም ጋር ሳታያይዙ እስኪ በቀና መልኩ ነውና ማን እምን ላይ ነው የቆመው? ወይንስ ደግሞ ሚዛናችንን አለቀቅንም ወይ? የቆምንበትና ያለንበት ሁኔታ ከትንሽ እስከ ትልቅ ሚዛናችን ያጋደለ እንጂ የተስተካከለ ሁኔታ ላይ እንዳልቆም በደንብ ሁላችንም እናውቀዋለን። እያየም እየተሰራም ያለው ነገር በሆያ ሆዬ ሁሉም እየተከተለ ነው ያለው። ሞራሉና ዲፍረቱን ኑሮኝ አይደለም ግን ይቅርታ መጠይቃለሁ። የእናትነት ደረጃውን ዝቅ አድርጌው ሳይሆን ግን የተሰራው ስራ ስህተት አይደለም ወይ? ነገ እኛ ማንን አይተን እንከተል? የልጅ ልጆች አይታችሁ እንደዚህ አይነት መልእክት ማስተላለፍ ተገቢ ነው ወይ? እንደኔ ማለት ነው። ማንም በማንም ላይፍ ማንም በማንም ህይወት መግባት የለበትም ይባላል ትላላችሁ። ግን ሶሻል ሚዲያ ላይ አምጥታችሁ አስታሰጣችሁልን ድረስ የመናገርና የመተቸት ደግሞ ግድ ነው። ለምን በተለይ እንደኛ እንደ ኢትዮጵያዊ አንዲት ሃይማኖተኛ ነን የምንል ሀገር ህዝቦቿ ባህል ያላት ማንነት ያላት የማህበረሰብ ግንኙነታችን እጅግ በጣም ጥብቅና ቁርኝነታችን ከቤተሰብ አልፎ ልጅን ቆንጥጦ የሚያሳድግ ማህበረሰብ ልጅን ምሳ አብልቶ ልጅን አንዲት እናት ገበያ ስትሄድ ለሰው ስትሄድ ያንዱን ልጅ አንዱ የማሳደግ ትስስርነታችን ተዋህዶ የመኖር አቅማችን በጣም ከባድና እጅግ በጣም ሰፊ ዘመናትን ያሳለፍን ሰዎች ነን። ነገር ግን አሁን ላይ ሲታይ ግን ትልልቅ ሰዎች ትልቅ አልሆናችሁልንም። እውነት ለመናገር ማለት ነው። በየትኛውም ሁኔታ ገንዘብ ሊመጣ ይችላል። ግን በዚህ ልክ ያንተ ልጅ እኮ አይደለችም ሄሉ ብሎ መናገር ምን የሚሉት ነው? ይሄ ለትውልድ ምንድን ነው የምታስተላልፉት? የነገ ትውልድ ተረካቢ ይችን ሀገር ተረካቢ ትውልድ ምንን ይማሩ? ትልልቆች ከናንተ ምን እንማር? ሰሞኑን እዚህ ሶሻል ሚዲያ ላይ ትንንሽ ልጆች ትንንሽ አይደሉም። እንዴት ነው ትንንሽ እነዚህ የሚሆኑት? አረብ ሀገር መተው እኔ ወንድ እንዲህ ይበለኝ ሃይበሉኝ በዛኑ ቶሎ በዝኑ ቶሎ የተለያዩ ሁኔታዎች ሲተላለፉ እያየን ነው። የነሱን እያየን ጉድ አጂብ እያለን ደግሞ በዝጋ መታችሁ ደግሞ ያንተ ልጅ እኮ አልነበረችም። በነገራችን ላይ ሰውየው ታማሚ ነው። በዚህ ሁኔታ እሱ ይደረጋል ብዬም አላስብም። ግን እንደ ቤተሰብ ከቤተሰብ በላይ ለሱ የሚያቀለት የለምና ግን እናት ሆናችሁ መደፈር የሌለባቸው ቦታዎችን ስትደፍሯቸው መሆን የሌለበትን ነገር ሲደረግ ስናይ ግን አላመማችሁም ወይ? መጪው ትውልድ እንዴት ነው የምንሆነው? መጨረሻችንስ ምንድን ነው? ይሄ ያለን የአቋማችን የቆምንበት እንትን ትክክል ነው ወይ? ሁላችንም በትክክለኛው መንገድ ቆመናል ወይ? ሴቱም ወንዱም እናትም አባትም እንደ ህዝብም እንደ ሀገርም እንደ ህብረተሰብና እንደ ማህበረሰብም እስኪ በትክክለኛው መንገድ ነው ወይ አሁን እየቆምን ያለ ነው? ለምንድን ነው ይሄን ነገር ሀግ ልንለው አንችለው? በዛ ላይ ደግሞ አባካችሁ ትልቅ ሰዎች እንደ ትልልቅ ሆኑልን። ተው የሚባለው ነገር ትናንትና ተው ብላችሁ ቆንጥጣችሁ የጎረቤት ልጅ ከራሳችሁ አልፎ የጎረቤት ልጅ ቆንጥጣችሁ አሰላሳደጋችሁ ዛሬ የሚያነገራችሁ ባይቀርብን። ለምን ሰውን የሚያደርገው ይሉንታ ሲኖረው ነው። ይሉንታ በነገራችን ላይ በጣም ትልቅ ነገር ነው። እንዴ ተፈጣሪ በታች እኮ ሰውን ያላመሰገነ ፈጣሪውን አያመሰግንም ይባላል። ሰውን ያልፈራም ፈጣሪውን አይፈራም። ስለዚህ እንደ ማህበረሰብም ሆነ እንደ ሀገር ያለንበት ሁኔታ እጅግ በጣም ያሳዝናል፣ ይከብዳል። ካጠፋው በጣም ይቅርታ። እስኪ አስተያየታችሁን ኮሜንት ላይ አስቀምጡ።